አልወስድህም እንዳልጎዳሽ በጸባይሽ እኮ ልቀቀኝ። ምንም ወስድክ ነገር የለም። እንዳልሽ በጸባይሽ ግን ደግሞ ስሚኝ በል ከሆነ ንገርሽ ይሻላል። ሰማሽኝ አይደለ? በል ከሆነ እኔ ደግሞ አልወስድህም። ልቀቀኝ። እያታመምከኝ ነው እኮ እንዳምጥልሽ አልሄድም። እንዳምጥልሽ እኮ ልቀቀኝ። እሺ ሰማሽኝ? ሰው እያሳየኸኝ ነው። ልቀቀኝ። ታስብ ሰማኸኝ አይደለ? ሲቀጥል እኔ መናገር ስፈልግ ነው መናገር ደግሞ እንዳትዋሽ ሌሎች ቀራለሽ እንዳትዋሽ ነገር እንዳትዋሽ አልተገናኘንም አይደለ? ላገኛት እንደምፈልግ እኔ የሚሰማኝን ስሜት ለወራት እንደምፈልግ ነግሬሃለሁ። በቃ ያንን ነው ያወራን፣ ሌላ ምንም ነገር የለም። ያወራሾች ነው አንድ ሰማሽኝ። ደግሞ ታገኛለሽ አልነግርህም። በጉልበት ታስነግረኝ እንደሆነ እሺ ስሚኛል እንዳትዋሽ ተገባለ። ይሄም ተገናኝታችሁ ያደረጋችሁትን ነገር አንድ በአንድ ነገር ሳትዋሽ አንድ በአንድ እየሰማሁሽ ነው። አንድ በአንድ ነገር ይሄ እያስፈራራኸኝ ነው። ሰላም ውድና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? እኔ ዳኒ እግዚአብሔር ይመስገን ቆይታ ሁሉ መልካም ሁሉ ሰላም። ትናንትና ከእዩ ጋር እንዳያችሁ ተጨቃጭቀን ነበር ከእዩ ኢንተርቴይንመንት ቤት ላይ በቪዲዮ እና ብዙ ነገሮችን እነሱ ያደረጉ እንደሆነና ብዙ ነገሮችን ስነግረውም እያመንልኝም አይደለም ከሄርሜላ ጋር ላገናኝም ፍቃደኛ አይደለም። ያ ማለት እርስ በርስ የሚዳብሩት ብዙ ነገሮች አሉ ማለት ነው። ያው ነገሮች እኛ ብንጀምራቸው ነገሮች እኛ ለብሳቸው ግን ደግሞ ከኛ በላይ ደግሞ ነገሮችን እነሱ እያበላሹና ብዙ ነገሮችን እነሱ እያደረጉ ነበረ። ስለዛ ዛሬ ደግሞ መቅደስና ሄርሜላ ተገናኝተዋል። ያ ማለት አዲስ አበባ ልትሄድ ነበር መቅደስ እንዳል ነው ባለፈው እና አብርሃም ወደዚህ ስለመጡ ተገናኝተዋል እና ያን ነገር ደግሞ ለምናይሸትና ለምንከፍት መቅደስ መጠየቅ ፈልጋለሁ። ምን ተከስተዋል? ብዙ ነገሮች ያደረጉ ስለሆነ እነ ኢንተርቴይንመንትም እነ አቤላም እነ ብሩክም የአብርሃምና የሩታ አንድ ላይ መሆን ሳይሆን የእነሱ መለያየት እየፈለጉ የእነሱ ነገሮችን እየበበሱ ያሉ ሰዎች ስለሆኑ ትናንት ከቀጥ ጋር ነበር እና እዩ እጭቃጭቃን የተለያየ ነው። ሄርሜላ አገናኝ ብዬ ስለው ላገናኝ ፍቃደኛ አይደለም። ምንም ነገር ሄርሜላ ብሩኬ አብርሃም ነው ኢንተርቴይንመንት አብርሃም ማለት እዚህ ሲመጡ አብረው የመጡት ወይ በመኪና አንድ ላይ ማለት ነው። ያ ማለት ምን እንደሆነ እናንተም መገመትም አይከብዳችሁም። ኢቭን ሄርሜላና አብርሃም አብረው ነው ያሉት እስካሁን ድረስ ማለት ነው። ሩታ ጋር ሽማግሌ ሄዷል የተባለ ነው ያየን ነው። ማታ ላይ ፍለም ያየን ነበር ብዙ ነገሮች ከሱ ባሉበት ነገር ላይ ደግሞ ድጋሚ ሄርሜላ እነሱ ጋር ከነሱ ጎን ሆና ከነሱ ጋር አብራ ሆና ብዙ ነገሮች ያበሻቻለች እሷ ነች፣ እኛ ሳይሆን ማለት ነው ቤተሰብ እና ብዙ ነገሮች እያመረሩት ብዙ ነገሮች ተከስተሩት በእነ ብሩኬና በእነ ኢንተርቴይንመንት በእነ ሄርሜላ የተነሳ ነው። በእነ ፈረንጁ ማለት ነው ልደት እስከማክበር ድረስ ብዙ ነገሮች እስከማድረስ ድረስ ማለት ነው። የትኛውም ሴት አንድ ገብታ እንዴት ነው ልታከብ የምትችለው ወር ደግሞ ዘርግሽ ታርግ የምትችለው እንዴት ሊሆን ይችላል? እንደዛ ሊሆንም አይችልም መሆንም የለበትም እና ብዙ አብዛኛው እስከዚህ በፊትም መጀመሪያም ሄርሜላ እየፈራች ነበር። ሄርሜላ ብዙ ነገሮች እያለች ነበር የነበረው እና መቅደስና ሄርሜላ ግንኙነት አላቸው ማለት ነው። ግንኙነት አላቸው ማለት ደግሞ ሁሉም ነገር ታስቦበትና በነገር ነበረ ከዚህ በፊት ያውቁት እንደነበረው ማለት ነው። ምክንያቱም ብዙ ነገሮች ይሄዱ የነበሩት ከነፃነት ጀምሮ ከመቅደስ አለች ከዛ በኋላ ከዛ ልጅ አለ ተባለ ብዙ ነገር አለ ተባለ እና በዛ ሁሉ ነገሮች ላይ እያለፍኩ የነበርኩት ወር ደግሞ ብዙ ነገሮች እያደረኩ የነበርኩት እኔ ሳይነበርኩኝ ያን ነገር ብዙ ነገሮች ማወቅ ነበር በሰዓቱ። ሲቀጥልም አሁንም ማወቅ አለብኝ ማለት ጠላታችን ማን እንደሆነ ያሁን ነገር እኔን አርግሴ ማን እንደነበረ እነሱ ጋር ሲመጡ ዋሽተው ነበር ወይስ እውነታቸው ነበር? ብዙ ነገሮችን ደግሞ እንደነበረ ማወቅ ስላለብኝ ሄርሜላ ነች አይደለችም የሁሉም አለቃ በሰዓቱ ሀብታም ነች ተብሎ ነበር ማለት ሀብታም ነው ተብሎ ነበር በሰዓቱ። ሀብታም ደግሞ ሄርሜላ ስለሆነች ሀብታም ስለሆነች ወይ የአምስት ሺህ አንስታ መስጠት ማለት ሀብት ስላላት ነው። ሀብት ስላላት ደግሞ ብዙ ነገሮችን ማድረግ ትችላለች ማለት ስለምትችል ብዙ ነገሮችን ማድረግ ስለምትችል ኢቭን ለነሱ በገንዘብ አግዛ ወርደው በገንዘብ ያገዛቻቸው ነገር ታረግስ እንደነበረ ሄርሜላ መቅደስ ደግሞ ይተዋወቃሉ። ያ ማለት ሁለቱም ተፈራርተዋል ማለት ነው። ስለሚፈራሩ ነው መቅደስ ሄርሜላ ልጄ ጋር እንዳያድግ ልጄ ሄርሜላ እንዳታገኝ ብላ ያው ነገር ታደርግ ነበረው እና ቤተሰብ
ሄርሜላና መቅደስ ተገናኝተው ነገሮችን ከማድረጋቸው በፊት ነገሮችን ማወቅ አለብኝ እና ብዙ ነገሮችን ማስተካከል ስላለብን እነ እዩ እነ ብሩኪም ፍቃደኛ አይደሉም ማለት የሚነግሩኝም ምን አይነት እንዳለች ለመናገርም ነገር ለማድረግም ፍቃደኛ አይደሉም እነሱ ማለት ነው ቤተሰብ እና ብዙ ነገሮች የተከሰቱ ስለሆነ ነገሮችን ይበልጥ የተበላሸ ነገሮች ይበልጥ ወደ አሁን መንገድ እያመራ ስለሆነ የዛ ሁሉ መልስና ደግሞ ነገሮች መልስ ያሉት ሄርሜላና መቅደስ ጋር ብቻ ነው። ሄርሜላና መቅደስ ማወቅ ስለተገናኙ ድጋሚ ያ ችግር ሊፈጠር ይችላል፣ ወር ደግሞ ብዙ ነገሮችን ሊያበላሹ ይችላሉ። ያ ማለት ደግሞ መቅደስ ሄርሜላ አንድ ላይ ከሆኑ ድጋሚ አብረው ይተበጠብጣል። ድጋሚ ሽምግልና የተባለ ነገርን ድጋሚ ወደ አሁን ነገር ውስጥ ከተውት ወደ ማይሆን እርምጃ ገብቶ ድጋሚ ሽምግልና ይሆን የምንም ተያሩ ማታካኝ ነገር ናቸው ትንሽ የፍቅራቸው ነገር ትንሽ የሆነ ተስፋ አለው። ነገሮች እኛ ብናበላሽን አዲስ አበባ ሄጄ ልጅ አለው ብዬ መናገር እኔ በሆንም መግዛት ያለው እኔ በሆንም ግን እኔ ከህይወት ብቻ ብዙ ነገሮችን ትላንትና ነው የተበትከው አንተ ነው ብለኛል። ልጁ እዛ ነገር በብቻ ቢሆንም ግን ደግሞ ዛሬ ነገሮችን ለማስተካከል ነው ደግሞ እኔ ነኝ እዚህ ጋር ማለት ነው። እና ያ ነገር ደግሞ ነፃነት መቅደስና ሄርሜላ አልፈልግም እንዲያበላሹት። ከዚህ በኋላ የማደርገው ነገር ደግሞ መቅደስንም ነፃነትንም አገናኝቼ ሁለቱንም አንድ ላካቸው፣ ሁለቱንም ደግሞ አንድ እንዳላቸው መጠየቅ እፈልጋለሁ። መቅደስና ነፃነት ከተዋወቁ መቅደስና ሄርሜላ ከተዋወቁ መቅደስና ሄርሜላ ነፃነት ከተዋወቁ ሶስቱም አንድ ላይ ከሆኑ ሶስቱም የተለየ ሴራ አላቸው ማለት ነው። ሄርሜላ መቅደስ ነፃነት የተለየ ሴራ አላቸው ማለት ነው። ያ ማለት ደግሞ ሶስቱም እዚህ መጡት ታስቦበት ወር ደግሞ ወደ ሱት የተገቡት ታስቦበት ስላሰብኩኝ ማለት ነው። መቅደስና ሄርሜላ መቅደስና ነፃነትን አገናኛለሁ። ሄርሜላ አገናኛቸዋለሁ። ሶስት ሴቶች የተለየ ተልእኮ አላቸው ማለት ወደዚህ ሲገቡ እነዛ ነው ያሰብኩኝ ያሉት ትክክል ቢሆን የሚችለው ማለት ነው። ቤተሰብ መቅደስን ዛሬ ጠርቻት ፈልጊያት ማለት ያው አዲስ አበባ ከመሄድ ቀርታለች ብዙ ነገሮች መቅደስ ስላንቺ ወሬ መጣሽ ምንድን ነበር ስለሚያጋጋው ያልሽን ለዚህ ይችላል ከደ ምን ይሆነ ግን ደብቅኝ አልፈልግም። ተሰማሽኝ እንድትዋሽኝ አልፈልግም። ነገሮች እውነቱን ንገሪኝ። እኔ አንቺ እውነቱን ንገሪኝ ብሎ ማጠየቅም ሆነ እንትማ ደክሞኛል። ገባሽ አይደለ? ከሄርሜላ ተገኝታችሁ ነበረ እንዳትዋሽ። አንቺና ሄርሜላ አብራችሁ ነበራችሁ። አዲስ አበባ ያለሽበት ምክንያትም አዲስ አበባ ያለሽውም አንድም ለዛ አይደለ? አንተ ማን ማለት እንዴት እንደዚህ ማን ነገር አይደለም። ማን ነገር ሲጀምር እንዴት ሰሞኑን ነገር ትክክል ነው አይደለም? ብቻ ነገር አይደለም፣ ልክ አይደለም እንዴ? አላገኘሁትም። ምንም ያዋሸሁት ነገር የለም። ሲቀጥል በቃ ማልሄድበት የራሴ ምክንያት ስላለኝ ነው ያልሄድኩበት። መጀመሪያ እኮ ሊድበሽ እኮ ስትቀውጭ ነበረ ግን ደግሞ አሁን ደግሞ እዚህ መሆን ስላለብኝ እዚህ ሆንኩ። ሲያቷሽ በእናትሽ ምን ነው ተሽ ሁሌ ውሸት አስጠላሽም እንዴ? እሺ ቆይ አይደለም ከሄርሜላ ጋር ተገናኘ ያለክ ማን ነው? እሱን ንገረኝ። ስሚኝ ንገርሽ። ባለፈው ስትወስጂ ነገሮችን አይቻለሁ። ገባሽ አይደለ? ነገሮችን ይበልጥ እዚህ ጋር እንዳወጣና አንተ እንዳትነጂ እና ተገኝተሽ ነበር አልነበረም? ይኸውልህ አንተ ሁልጊዜ በጉልበት አታስብ። ሰማኸኝ አይደለ? ሲቀጥል እኔ መናገር ስፈልግ ነው ልነግርህ እንጂ ተፈታል። አንተ በጉልበት ምንም ነገር ሄርሜላ ጋር ተገናኝተሽ ሶስት ንገሪኝ። ይኸውልሽ ደግሞ ግስ ያስጨርሽኛለሽ። ሰማሽኝ አይደለ? ግስ ያስጨርሽኛለሽ መቅደስ። እኔ ሴት ልጅ አልመታም። ገባሽ? እንድመታሽ እያደረግሽኝ ከሆነ አልነካሽ። ተገባ አይደለ? ግን ደግሞ እንዳትዋሽኝ ይዞሽ ከራብሽ እንዳትዋሽኝ ነገር እንዳትዋሽ። ሰማሽኝ? ተገናኝታችሁ በቃ ግልጽ አልተገናኘንም። ኢየሱስ ክርስቶስ አትዋሽ በእናትሽ። እትሻለሁ እኮ መቅደስ። እሺ ተገናኘን። ምን ይሁን እኮ ለምን ትዋሻለሽ? በቃ ለአንተ መናገሩ አስፈላጊ አይደለም። አስፈላጊ ካልሆነ ልመታሽ ነው። ናምታኛው ሁሉስ እንዳትከቺኝ እየመታኝ እኮ ነው። አሁንም ቢሆን በጉልበት እኮ ነው እያሰብክ ያለው። ገብቶሃል አይደለም? ነገሮችን ለምንድነው በተረጋጋ መንገድ ልታወራኝ የማትችለው? አንተ ሁልጊዜ ለምንድነው በጉልበት ስልክ ወሰድክ አወራኝ ዝም አልኩኝ? ለዛ ነው እየለመንኩሽ እኮ ነው። አንቺ ልጅ ምትነምነኝስ ምን ላድርግ? እሺ አዎ አግኝቻታለሁ። ምን ይሁን? ለምን ተዋሻለሽ? ምን ሆነሽ ንገሪኝ። ለምን ተዋሻለሽ? መናገር ስለሌለብኝ እኮ ለምን ተዋሻለሽ? መድረቀሽ እንዳንቺ አስጠላሽ። ምን ልክና አንቺ
እንዴ? ቆይ ምን እሺ፣ ላንተ ነገርኩ። ምን ድጋሚ ልታበላሽ ነው? የምን ህይወት ነው የሚበላሸው? ድጋሚ ልታበላሽ ነው? የምን ህይወት ነው የሚበላሸው? እኔ እኮ ነገሩን ለማስተካከል ነው አይደል እንደዚህ እየሆንኩኝ ያለሁት። እኔ ከአንቺ ጋር ክርክርም ደክሞኛል። ማስተካከል ሰማሽኝ አይደል? ልጅ ምንኛውም ነገር ሳትዋሺ ሁሉ ነገር ንገሪኝ። ተግባባን አይደለ? ሁሉ ነገር የሰማሁሽ ነው። እንዳትዋሺ ምንኛውም ነገር ነገሮች ሁሉ ንገሪኝ እኮ። ያው ነገርኩ እኮ። ምንም ልነግርህ አልችልም። ሲጀምር አንተ ምንም በቃ ስለ ሄርሜላ እንድትጠይቀኝ አልፈልግም እኮ። ስለ ሄርሜላ እንዳትጠይቀኝ። ሄርሜላ ጋር ትናንትና አብራችሁ ነበራችሁ አይደለ? ነው አይደል? እሺ ምን አሰባችሁ? ንገሪኝ እስኪ። ምን ቀመራችሁ? ምን ተንኮል አሰባችሁ? ንገሪኝ። ምንድን ነው የምትለው? ቆይ ስለምን ተንኮል ነው የምታወራው? ተናግሬያለሁ እኮ ሄርሜላን ማግኘት እፈልጋለሁ ብዬ ነግሬያለሁ አይደለ? እኮ አግኝተሻታል አይደል? ለምን ትዋሽኛለሽ? መናገር ስላልፈለግኩ ነበር። በቃ በርዳይስቲንግ የነበርሽ እኮ የነበርኩ። አንቺ ምን አይነት ስግብ ሰው ነሽ እንዴ? ነገሮችን ጋር ተገናኝታችሁ ምንድነው ያሰራችሁ? ምንም ያሰር ነው ነገር የለም። ነግሬሃለሁ አይደለ? ላገኛት እንደምፈልግ እኔን የሚሰማኝን ስሜት ለወራት እንደምፈልግ ነግሬሃለሁ። በቃ ያንን ነው ያወራነው። ሌላ ምንም ነገር የለም። ኦኬ ምንልሽ ያወራሻችሁ ነገር አንድ ንገሪኝ። ሰማሽኝ ደግሞ ትነግሪኛለሽ። አልነግርህም። በጉልበት ታስነግረኝ እንደሆነ ስሚኝ። ስራት ስሚኝ። ሰማሽ አይደል? ስሚኝ። እንዳትዋሺ ምን ነው ሰማሽ አይደል? እንዳትዋሺ ተገባህ አይደል? ከሄሜላ ተገናኝታችሁ ያደረጋችሁትን ነገር አንድ ንገሪኝ። ሳትዋሺ አንድ ባንድ እየሰማሁሽ ነው። አንድ ባንድ ንገሪኝ። እያስፈራራኸኝ ነው? እያስፈራራሽ አይደለም፣ እየለመንኩሽ ወር ደግሞ እየነገርኩሽ ያለሁት ተገባህ አይደል? ልመና ነው። ከገባሽ ልመና ነው። ድጋሚ ህይወት እንዳታበላሽ እየለመንኩሽ ነው ያለሁት። እኔ ምንም ማበላሽው ህይወት የለም። ኪዬ ለምን ነው የማይሰማኝ? አዎ አገኘኋትኝ። በቃ ያወራኋትን ነገርኳትኝ። እኔ እኮ አዲስ አበባ እኮ ሂጅ እኮ የወዳሽ እኮ ሊቆይ ደስተሽ ነው እንዴ ማለት ተገባህ አይደል? ላክ እኮ አይደለም እኮ አላልኩም ኪዬ። በትዕግስት እኮ እያወራሁህ ነው አይደል? እኔ መጣና ከሄርሜላ ጋር ተገናኝተሽ አግኝቻታለሁ። ነግሬክ ነበር ደግሞ ላገኛት እንደምፈልግ አይደለ? ከዛ ምን አሰባችሁ? ምንድን ነው የምናስበው? ቆይ አንተ አሁንም የምታስበው ኖር ትክክለኛ ናቸው አይደል? አብርሃም ሄርሜላ አንተ ይኸውልህ እኔ ከሱ እንድትርቅ ብቻ ነው የነገርኳትኝ። ምክንያቱም አብርሃምና ሄርሜላ አብረው ናቸው አይደሉም? ይሄን ነገር መልሽልኝ። ሄርሜላ አግኝተሻታል? ስታገኛት አብርሃምና ሄርሜላ አብረው ነበሩ ወይስ አልነበሩም? ይሄ ብቻ መልሽልኝ መቅደስ። ኪዬ አታስጨንቀኝ። በቃ መናገር የማልፈልገውን ነገር እንድናገር አታድርገኝ። በትዕግስት ነው እየነገርኩህ ያለሁት። ትፈሪሽ አትፈልጊም እኮ ስለምፈልግ እኮ ነው አይደል? ያገኘኋትኝ እሷን በጣም በጣም የጨረስኩኝ ያሉት መቅደስ ማርያምን ከሚባለው በላይ መቅደስ። እሺ እኔ ከዚህ በላይ ምን እንድልክ ነው? እስኪ ንገረኝ። መጥፎ ነገር አስበናል ወይ? መጥፎ ነገር ነው ያደረግነው? መጥፎ ነገር ነው ያወራነው? እንድልክ ነው የምትፈልገው? አዎ አንተ የምትፈልገውን አላደረግንም። ያላደረግነውን ነገር እንዴት ነው የምነግርህ? መጥፎ ነገር ስላላወራን አላወራንም። መጥፎ ነገር በቃ ነገሩን ለማስተካከል ያገኘኋትኝ አልኩህ አይደል እንዴ? እሺ መቅደስ እያነቀኝ ነው። እሺ እንዳትዋሺኝ ነገር ሰማሽኝ? እንዳትዋሺኝ እንደ አንድ ነገር እንዳትዋሺኝ። አንድ ነገር አንተ ሳትዋሺ ነገሪ አንድ ማን ላካችሁ ምን እንዳላችሁ ህይወት ለምን እንደምታበላሹ አንድ በአንድ ነገሪ። ኪዬ ልትመታኝ ነው እንዴ? ጠራኸኝ? እኔ አልመታሽም እኮ በቃ እኔ ምንም ያወራኋት ነገር የለም አልኩ እኮ። እስካሁን እኔ እናንተን አምኜ ገደል ውስጥ ገብቻለሁ። ተገባህ አይደለ? ገደል ውስጥ ገብቻለሁ። እስካሁን እናንተን አምኜ ነኝ። አንድ በአንድ ነገር የሰማሁሽ ነው። ምን ሳትዋሺ አብርሃምና ሄርሜላ አብረው ናቸው አይደል? አላውቅም። አላውቅም። እንዳትነካኝ ኪዬ፣ እንዳትነካኝ። ላነካሽ የምሞክረው ግን እልህ በጣም ስሚ መቅደስ ለለምንሽ። ምንድን ነው ቆይ የምትለኝ? እኔ ነገርኩህ እኮ እኔ መጥፎ ነገር አላወራኋትም። ያንን ነገር ደግሞ አትጠይቀኝ። እኔ በቃ አላውቅም። አትጠይቀኝ። አላውቅም በቃ ኦኬ። ቀምራችሁ ማለት ነው አይደል? ቀጣይሽ ምንድን ነው ያለኝ? እስኪ ቃል ልግባልሽ። ቀጣይ ሽምግልና ከተበላሸ ወር ደግሞ ነገር ከተፈጠረ ህይወታችሁን አመሳክረዋለሁ። ገባሽ? ምንም የሚበላሽ ሽምግልና የለም በእኔ በኩል። ልጄ ደግሞ እንዳትዪ ከዚህ በኋላሽ ልጅሽን አብርሃም እያሳደገች ነው። ልጅሽን ደግሞ ትፈልጊው ለሸር ነው አይደል? የምን ሸር ነው? ቆይ አንተ እኔ ናፍቆኝ እኮ ነው አይደል ልጅ እያልኩ የነበረው። ቆይ ሰማተጅ ነበር እና መጥቶ አይደል እንደዚህ ልጅሽ መጥቶ አልመጣም፣ ግን እሱን ሳላገኘው ነው። ናፍቆሽ የነበረው ልጅሽ ነበር አይደል? ልጅሽ ከመሄድ ይችላል ነበር። እሺ እንደዛ ሀሳብ ከነበርሽ ከመሄድ ይችላል ነበር። ናፍቆሽ የነበረው ልጅሽ ከሆነ ማለት ነው። ተገባ አይደል? ምንኛውም ነገር እንዳትዋሺ። እኔ ይኸውልህ አታዳርቀኝ፣ እየነገርኩህ ነው። ምንም የዋሸሁህ ነገር የለም እኮ የዋሸሁህ ነገር የለም። ቆይ በግድ ውሸቱ ጥሩ ነገር መስማት አችልም ነው? መጥፎ ነገር ብቻ ልንገርህ ነው? አንድ ነገር ስሚ፣ ይኸውልሽ እልህ እያለቀ ነው። በጣም ታኩስቻለሁ።
ተገባ አይደለ? ሄርሜላ ያለችበት ጋር ትወስጂኛለሽ ወይስ ነገሮችን ከዚህ በላይ መስራት አለባቸው? አልወስድም። ለምንድን ነው አልወስድም? በግድ ማለት እሱን እናያለን። እዚሁ ትገለኝ እንደሆነ እናያለን። አልወስድም እንዴ አንተ ቆይ በጣም አላበዛከውም እንዴ? አልወስድህም። ይሄ ከኔ ጋር ጸብ ነው የፈለኩት አይደል? ሲጀመር ጸብ አይደል የፈለኩት። ለምንሽ ነገሮችን ማስተካከል አለባቸው የለባቸው? እኔም እኮ ለማስተካከል ነው አይደል እየጣልኩ። እኔ አንተን መውሰድ አልችልም። ሌላ ነገር ትፈጥራለህ እዛ ከወሰድኩ። ሲቀጥል ደግሞ ምንም ለማንም ምንም እንዳልናገር ነግራኛለች። በቃ ሄርሜላ የነገረች ለማንም እንዳትናገሪ። ለማንም ያለችበትን ቦታ መናገር አልችልም። አልሄድም። እያሳመምከኝ ነው። የምታወራኝ ከሆነ ቆመህ ካውራኝ። አልወስድህም። ሰማሽኝ አይደለ? እግዚአብሔርን አልወስድህም። ይሄንን እንድልክ ነው አይደል የምትፈልገው? መቼም አልወስድህም። እንዴ ቆይ አንተ ምንድን ነው የምትፈልገው ከኔ? ንገረኝ፣ ምንድን ነው የምትፈልገው? ሲቀጥል ደግሞ አንተ ራስህ ነህ ካር ቴክስቶችን የምትልክልኝ ነህ አይደለህም? መቅደስ በጣም እንትን ሰማሽኝ መቅደስ? ይኸውልሽ ስሚ መቅደስ፣ ነገሮችን ውሰጂኝ ሄርሜላ ጋር ነገሮችን አብረው ሩም ተሆኑ። አያገባኝም። አልወስድህም። በቃ ያለችበትን ቦታ አልወስድህም። አላቅም። ልቀቀኝ። አንገቴ ልቀቀኝ። አልወስድህም። እንዳልጎዳሽ መጸበጅሽ እኮ ልቀቀኝ። ምንም ወስድክ ነገር የለም። መጸበጅሽ ግን ደግሞ ስሚኛለሽ፣ በል ከሆነ ንገርሽ ትሻለሽ። ሰማሽኝ አይደለ? በል ከሆነ እኔ ደግሞ አልወስድህም። ልቀቀኝ። እያሳመምከኝ ነው እኮ። እንዳምጥጥሽ ልቀቀኝ። በቃ እኮ ልቀቀኝ። እሺ መቅደስ ሰማሽኝ? ይሄ ሰው እያሳየኸኝ ነው። ልቀቀኝ።